ቀለበቱን ፈልጋ ለልዑል በተኛበት ታደርግለታለች። ቤተሰቡ ለሁለት ተከፍሏል። ይህን ቀለበት ከሚያደርግ አልኳቸው ሞቶ ከዘመዶች ጋር ብቀብረው ይሻለኛል። እነዚህ ልጆችም እነዚህ ትንንሾች ልጆችም በጣም በቃ እንዴት ነው መስቅልቅላቸው ወጥቷል። ግማሹ ቀለበቱን ብናረግለት ይመለሳል ይለኛል ከቤት፣ ግማሹ ደግሞ በፍጹም እኔ በአሁኑ ሰዓት እሱን ሳየው ውስጤ በቃ የእናትነት አንጀት ውጭ ይላል። አለቅሳለሁ። እሷ ልጅ የደረሰችው ሽምግልና ነው እንደ የመጡት ብዬ አሰብኩ። ስለ ብሌ ብቻ አይደለም እኛ ራሱ ሰላም አይደለንም። ለዛም ነው የጠራሁት። አርቄ ጥለዋለሁ ወይን ገዳም ይዤ ሄጄ ለአባቶች ይሄ ነው ይሄን ቀለበት ሲያደርግና ሲያወጣ ነው። አንዳንድ ነገሮችን ሳወራው እንደ አዲስ ይሆንብኛል። ምንም እንደማያውቅ በቃ ግራ ነበር ይገባል። የማይደገም ድል ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው መሃል አየር ጤና ኮምፓውንድ አፓርትመንትና የገበያ ማዕከል እያስገነባ የሚገኘው መሆን ሪል ስቴት ከ249 ሺህ ብር ቅድመ ክፍያ ጀምሮ በ10 ዓመት ቀስ ብሎ የሚከፍሉት 50% ከወለድ ነጻ የባንክ ብድር የተመቻቸላቸውን የመኖሪያ አፓርትመንቶችን ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ እንዲሁም ግንባታቸው 100% የተጠናቀቁ የንግድ ሱቆችን ከ21 ካሬ ጀምሮ ይዞላችሁ ቀርበዋል። ልብ ይበሉ ቀድሞ ለሚመጡ 10 ደንበኞች እስከ 30% የሚደርስ እውነተኛ ቅናሽ ማዘጋጀታችንን ስንገልጽ በታላቅ ደስታ ነው። ለበለጠ መረጃ በ0987 678780 ይደውሉ። መሆን ሪል ስቴት። ወርቁ ሞተ ተብሎ የመጣው ሬሳ ጋር እሱ ይህን ሁሉ ያቀነባበረው ይህን ሞት ሌላ ሰው ነበረ። የሌላ ሰው ሬሳ ነበር አቀነባብረው ከህቴ ጋር ሆነው አቀነባብረው ሌላ ሬሳ ነበረ። ወርቁ እንዳቃጠለው ሌሊት ላይ በጄሪካን ነገር ይዞ እንደሄደ ብሎ ታፈሰ ይሄን ነገር አበሰረ። ከባለቤቱ ጋር የነበረውን ነገር ሁሉ ሲያስታውስ ምናምን ነገር በቃ ይሄ ማለት ህይወቴ ላይ እንደመጣ ነው ብሎ ከዛ በኋላ እሱ ተቀበላቸው። ታፈሰ ይሄን ነገር ወርቁ እንደዚህ ያደረገ ብለው አብረው ከሲስተር ጋር ሆኖ ከህቴ ጋር ሆኖ ይሄን ነገር አብረው ነው ያሲሩት። ታፈሰ ከህቴ ጋር ምንድነው አሁን ወርቁን በዛ መሰረት አንዳርጋቸው ያንን ተነሳስቶ አድርጎ ለነሱ ወርቁን መሸጥ አለበት። ታፈሰና እህት ሲጀመርም ያን ሐሳብ ይዘው ከመጡ ሲጀመርም እንጨት ቤቱን ያቃጠሉት እነሱ ናቸው ማለት ነው። እዛ በተጨማሪም የአሞቴ ጎሳ እንትንም ነው ወርቅም ጭምር ውድ ማዕድንም ጭምር ነበረ ለነሱ የሰጧቸው። አንዳርጋቸው ወርቁ ላይ እንዲነሳሳና በበቀል ምክንያት እሱ ላይ ወርቁ ላይ ሆነ ነገር እንዲያደርግ ተፈልግ ነበር። ታፈሰ አሁን ራሱ ከልዑል መበረዝ ልዑል እንደዚህ ለመሆኑ ታፈሰ እጁ አለበት። በእኛ ቤት ንብረት በእኛ ቤት እንትን የተነሳ ሰው ታፈሰ ማለት ዛሬ እንደዚህ አይነት መሰሪና መጥፎ ሰው የሆነው ከዛ ተነስቶ ነው። እዚህ ወርቁ በህይወት አለ፣ የተቀበረው ሪሳ ግን የሌላ ሰው ነው። የተቀበረው ሪሳ የሌላ ሰው ነው። ምንድነው ያገናኛችሁ? ምንድነው አንድ ላይ ያደረጋችሁ ነገር? ልዑልና አሁን እንግዲህ ገረሙ ስላለ ሁለቱ ሰላም ፈጥረው ሌላ አዲስ ነገር ሊገኝ ይችላል። እንዴት ነው ተመልሳችሁ የተገናኛችሁት? ልዑል ህመም ውስጥ ነው ያለው። ልዑል ኃይለኛ ህመም ውስጥ ነው ያለው። በዚህ በኃይለኛ ህመም ውስጥ እኔ የልዑልን መታመም አታውቅም? አሁን ምን ነው ታሟል? ምን ልዑል እንደታመመ ታውቃለህ? አንተ እነሱ ጋር የተደበቀ ለልዑል መፍትሄ ሊሆን ይችላል ብለህ የምታስበው የሆነ ነገር ከሌለ በስተቀር ሁለቱን ለማስማማት በምንም አይነት መንገድ ልታስባቸው የእሱ ህመም እንግዲህ ብዙ ሚስጥር አለው ማለት ነው። እኔ አላውቅም። አንተ በተጨባጭ እንዲታማል እንዴ እንሄዳለን። ታዲያ ለእሱ መፍትሄ መስጠት ካልሆነ ያበደ ሰውም አለ። ከዛ ከፋሚሊ ውስጥ እንትን ያሉ ያበዱ አሉ። ከማበድ አልፎ ደግሞ ጥቂቶቹ ህይወታቸውም የጠፋ አለ። ከእናንተ ጀርባ ምን እንዳለ ለመናገር እስከፈቀዳችሁ ድረስ ከኛ ጋር ነው። ቅድም በአባቱ ጉዳይ ነው እየታመመ የመጣው ስትለን አልነበር እንዴ? ታፈሰን የሚያክል ሰውዬ እዚህ ጋር እየዋሸን ያለው ለብቻው ተወስዶ ተገሎ እዛ ሰው ጋር ቢያንስ ለ3 ቀን ምናምን ይቆያል። እንግዲህ ምን ከማን ጋር ነው የሚቆየው? ከአያትዬ ጋር። ይህን ስርዓት አሁን አይደለም ለዘመናት እየተወራረሰ የመጣ። ስለዚህ እኔም አሁን ልዑል ለመሰል ማንነት ፍለጋ
ከመጣ ሰዓት በኋላ የሚሰማቸው ነገሮች ሁሉ ነገር አዲስ ሲሆኑ ማለት ነው። ማለት ምን አውቃለሁ እየዋሸሁት ነው ማለት እንዴ? ምንድን ነው እያለ ያደረጋችኋል? እኔ አጎቱ ጋር የተደበቀ ሚስጥር እንዳለ ታውቃለህ ማለት ነው። ምክንያቱም ነግሬሃለሁ። እሺ እኛ ማንን እንመን? በምን ጉዳይ ነበር ስታወሩ የነበረው? የሚያስፈራ ነገር አለ? ከነሱ ጋር የምታወራው ከኛ ጋር ማታወራው ነገር አለ? እውነት አለ የምትሉ ከሆነ እውነትም ለእኛ ችግር ለእኛ ጭንቀት መፍትሄ እያበጃችሁ ከነበረ ለየብቻ ላውራችሁና እውነቱን ንገሩ። አሁን ግን ትንሽ ከባድ የሚያደርገው ያ ሁሉ ዱብዳ ወርዶበት አጠገቡ ሆነ የመፍትሄው አካል ከመሆን ይልቅ ከሌላ ሰው ጋር እየተገናኘ ስለሱ መፍትሄ መወያየት ምን አይነት ስርዓት ነው ይሄ? ልዑል ከመታመሙ በፊት መድኃኒት ፍለጋ ከወጣ በሽታውን የሚያመጣው አንተ ነህ ማለት ነው። አንተ ደግሞ እኔን ተከታትለን እንዴት ተገናኘ ብለን ምን አይነት ነገር እየነገርክኝ? ታፈሰ ምንም ፈራው የደበቃችሁት እውነት ከሌለ ለየብቻ ላውራችሁ ውጣልኝ እባክህ ተነስ። እኔ አሁን ፍሬውን ስለምፈልገው ነው የዚህ ነገር ፍሬውን ስለምፈልገው ነው አሁን ከዚህ ጋር በሰላም የምናወራው። አቶ ታፈሰ አንድ ይወጣልኝና ላውራው። እሱ ምንድነው? ለምንድነው እኔ የምወጣበት ምክንያት ምንድነው? አልገባኝም። አጎትሽና ታፈሰ እንዴት ማቲ ስልህ እናንተ ከምን ይሰራሉ? መጡ። እንዴት ነው የዛሬ 2 ወር ለተፈጠረ በሽታ ዛሬ ቁጭ ብለህ መፍትሄ የምትፈልገው? እስካሁንም መፍትሄ እየፈለግኩ ነበር። ደግሞ ሲወጣ ጭራሽ እሱን ለማጥቃት ነው እየተዘጋጃለሁ። በተለይ ደግሞ እናቴ መኖሯን በቃ ከሁሉም በላይ ቀለበቱ ስላወለቀ አብዶ ታሞ ሞተ ነው የምትይኝ? እዚህ ቀለበት ከሆነ አሁንም ደግሜ ደጋግሜ የምነግረው ለምን አይሞት? በትክክል ቀኑን አላውቅም፣ ግን ወይ 4 ወይ 5 ወር አካባቢ ከአንተ ከራቀ ከዛ በኋላ ብታደርገውም ጤንነት አይመለስም። እኔ እንጃ። እኔ ልዑል እንዲሆናል ብዬ አስቤ አላውቅም። ሰላም ሰላም፣ ውድ ተመልካቾቻችን እንደምን ቆያችሁ? እንደምን አላችሁልን? ያው በተደጋጋሚ እየመጣው ነው የምገኘው አዳዲስ መረጃዎችን ይዤ። ከዚህ በፊት የነበረባችሁን ጭንቀት ለረጅም ጊዜ ቪዲዮዎችን መልቀቅ አልቻልንም ነበር። ምናልባት 10 ቀናት ምናምን የሚሆኑ ጊዜያት አዳዲስ መረጃዎችን ወደ እናንተ ማድረስ ባልቻልንባቸው ጊዜያት የነበራችሁን ጭንቀት አይቼ ስለነበረ እንግዲህ በቻልኩት አቅም ያው ቤተሰቦቼንም እያስቸገርኩ ጎን ለጎን ደግሞ የልዑልንም ጤና እየተከታተልኩ በቻልኩት አቅም ለእናንተ ቪዲዮዎችን መረጃዎችን ለማድረስ ሙከራዎችን እያደረግኩ ነው የምገኘው። እንዴት ናችሁልኝ? እንደምን ሰነበታችሁ? ኮሜንቶቻችሁ ላይ ሀሳብ አስተያየታችሁን እየተመለከትኩ ነው የምገኘው። አብራችሁን ስለሆናችሁ በጸሎት በዱዓ ሁላችሁንም እጅግ በጣም ነው የምናመሰግነው ተመልካቾቻችን። ያለናንተ ድጋፍ ያለናንተ ጸሎት ለዚህም አንበቃም ነበር፣ ለዚህም አንደርስም ነበር። ይህንንም ችግር ደግሞ ከናንተ ጋር እንወጣዋለን ብዬ አስባለሁ ተመልካቾቻችን። ዛሬ ደግሞ ትንሽ ያው ሁሌም በዚህ ሰሞን የሚያስደስቱ ነገሮችን አይደለም ይዤ እየመጣሁ ያለሁት፣ የሚያስደነግጡ በእርግጥ መረጃዎቹ የሚጠቅሙም ቢሆኑም ትናንትናም እንደተመለከታችሁት የልዑል አጎት የነገረን ነገር ትንሽ የሚያስደነግጥ ፍጹም ያልጠበቅነው ነገር ነበር። ያ ሁሉ ሴራ ያ ሁሉ ነገር ሲጠነሰስ የነበረው ከልዑል አጠገብ በነበሩ ሰዎች ከአንዳርጋቸው አጠገብ በነበሩ ሰዎች እንደሆነ ነግሮን ነበርና የታፈሰንም ማንነት እስካሁን ድረስ አላወቅንም ነበርና በትላንትናው ዕለት የታፈሰን ማንነት በእርግጥ በራሳችን መንገድ የምናጣራቸው ነገሮች ይኖራሉ። የታፈሰን ማንነት ግን እሱ ግልጽ አድርጎ ነግሮናል ብዬ አስባለሁ። ምናልባት አንዳንድ ወንጀለኞች ሲያዙ ራሳቸውን ነፃ ለማውጣት የተለያዩ ነገሮችን ይናገራሉ። ስለዚህ የዛን ነገር እውነተኝነት በራሳችን መንገድ እያጣራን ነው የምንገኘው። ያገኘናቸው መረጃዎች አሉ፣ በቅርቡ የምናሳውቃችሁ ይሆናል። ዛሬ ደግሞ ድንገት ነው እነማሚ ጋር የመጣሁት። የልዑልም እህት አለች። በቃ ድንገት ተደውሎልኝ ነው። በጣም በጠዋት ነው የመጣሁት። ማታ ትንሽ ችግር ተፈጥሮ እንደነበረ ነግረውኛል። ግን ያው ለእናንተ ማሳወቅ አለብኝ ብዬ ስላሰብኩ ነው ካሜራ የሚያቆምኩት። ፈቃደኛም ስለሆኑ ነው። እነሱን መቀረጽ አለበት፣ ተመልካቾችን ማወቅ አለባቸው፣ እነሱንም ማማከር እንፈልጋለን ስላሉኝ ነው ካሜራ አስቀምጬ እያወራሁ የምገኘው። እስከ ፕሮግራማችን ፍጻሜ ድረስ ለምንድን ነው ይሄ የተፈጠረው አስደንጋጭ ነገር ምንድን ነው የሚለውን ነገር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋበዝኳችሁ። መልካም ጊዜ። ማሚ ያው በድጋሚ ስለተገናኘን ደስ ብሎኛል።
በእርግጥ አሁን ሰሞኑን ያለሽበት ጭንቀት ያለሽበት ነገር እረዳሻለሁ። ከዛም በፊት የተፈጠሩ ነገሮች ምን ያህል አስጨንቀውሽ እንደነበረ ምን ያህል እንቅልፍ ነስተውሽ እንደነበረ ግልጽ ነበር። ምክንያቱም እንገናኝ ነበር፣ በየቀኑ ከማሚ ጋር እንገናኝ ነበርና የልዑል መታመም ምንም አይነት ጥሩ ሁኔታ ላይ ብትሆን ማሚን እጅጉን የሚያስጨንቃት ነገር ነው። ሌላው ደግሞ ተጨማሪ የሚያስጨንቁ ነገሮች ብዙ ነበሩ። ከዛ በፊት በወርቁ ጉዳይም ከዛ በፊት ለረጅም ዓመታት በተደበቁ ሚስጥሮችም ምክንያት የነበረው በተለይ በዚህ 2 ወር የነበራት ነገር የነበራት ስሜት ትንሽ የሚያስጨንቅ ነገር ነበርና ማሚ ያው እንደዚህ በርትተሽ እንደዚህ ጠንክረሽ እነዛን ጊዜያት እንዳለፍሽ ሁሉ የሚመጣውንም ነገር እንደምታልፊ እርግጠኛ ነኝ። ልጅሽም ደግሞ ወደ ጤናው እንደሚመለስ እርግጠኛ ነኝና እስቲ ለተመልካቾች ያው በተደጋጋሚ ልዑል ያለበትን የጤና ሁኔታ እኔ ነግሬያቸዋለሁና ያው እናት ነሽና በቅርበት ያለሽው ከጎኑ ያለሽው አንቺ ነሽ። እንዴት ነው አሁን ያለበት የጤና ሁኔታ የሚለውን ንገሪያቸው። አዎ መቼም ልዑል ያለበት ጤና መንፈስ ነው። አንዴ ይወስደዋል፣ አንዴ ይመልሰዋል፣ አንዴ ይወስደዋል፣ አንዴ ይመልሰዋል። የሰይጣን ስራ ብዙ ነው። የሰይጣን ስራ በጣም ብዙ። ይሄንን ደግሞ መቋቋም የምንችለው የኛ ጥንካሬ፣ የኛ እምነት ጥንካሬ፣ የእምነቱ ጥንካሬ ነው እኛን እሱን ወደ ጤና የሚመልሰው። ስለዚህ እግዚአብሔር የእናንተም ጸሎት ታከሉበት። እግዚአብሔር ልጄን እንዲምርልኝ ነገም ዛሬ በጸሎታችሁ አግዙኝ እንዲምረው። ይሄ እኔ ቀለበት ብቻ አይመስለኝም እውነት እኔ እንጃ እንዴት እንደምገልጽላችሁ በጣም ነው የከበደኝ። እኔ ነኝ እንዴት እንዳለው እኔ ነኝ የማውቀው። ሌት እንቅልፍ የለም። እንደውም ብርታቱን ሰጥቶኛል እግዚአብሔር፣ ክብር ምስጋና ያጓደል። ብርታቱን ሰጠኝ። ስንቱን ነገር እያረኩ እነዚህ ልጆችም እነዚህ ትንንሾች ልጆችም በጣም በቃ እንዴት ነው መስቅልቅላቸው ወጥቷል። ግማሹ ቀለበትን ብናረግለት ይመለሳል ይለኛል ከቤት፣ ግማሹ ደግሞ በፍጹም ታናናሾቹ በተለይ በፍጹም ያንን ቀለበት ማየት የለበትም ይላል። አሁን እኔ መሀል ላይ እኔ ግን አቋም ልጄ ከመድኃኔዓለም የሚበልጥ የለም፣ ከፈጠረው አምላክ የሚበልጥ የለም። ልጄ አሁንም በጸበል ይድናል። ደግሞ ቀርቄ የምናገረው በኮንፊደንስ የምናገረው ራሴን አኩርቼ የምናገረው በጸበል ይድንልኛል ነው የምለው። ምክንያቱም እምነቴ ካልሸረሸረ፣ እኔ ደግሞ በእምነቴ ጽኑ ነኝ። 44ቱ ታቦት አይጥለኝም፣ ልጅን ወደ ጤና ይመልስልኛል ብዬ ነው የማስበው። እኔ በአሁኑ ሰዓት እሱን ሳየው ውስጤ በቃ የእናትነት አንጀት ውጭ ይላል። አለቅሳለሁ፣ ወደ እግዚአብሔር አለቅሳለሁ፣ እጮሃለሁ፣ ለሱ ነግረዋለሁ። አንዴ በቃ ሰላም ይሆንልኛል፣ ተመስገን እላለሁ። ደግሞ ያው ታውቁታላችሁ ጸበል ሲነካው የሚጮህ ጸበል ውስጥ እኮ የሚጮህ አሪፍ ነው። ምንም አይነት እንትን አያሳይም፣ ምንም ነገር የለም። ምንም ነገር ኖርማል ገብቶ ጸበሉን ተጠምቆ ይወጣል። እና መቼም አባቶችም እያገዙኝ ነው። አይዞት ይድናል፣ ጠንክሩ እያሉኝ ነው። አባቶችም ከኔ ጋር በጣም ነው እውነት እግዚአብሔር ይስጣቸው። የዛ ጸበል ውስጥ ያሉ አባቶች እግዚአብሔር ይመስገን ከኔ ጋር ናቸው። ስለዚህ በጸሎት አግዙ ወይ ነው የምለው። አሁን እሺ ማሚ፣ ያው እንደዚህ ያለሽበትን ነገር እንረዳለን። አይዞሽ፣ እንድትበረቺ ነው የምንፈልገው። አሁን ዋናው ያንቺ ብርታት ነው። ከእናቱ በላይ ይሄን ልጅ ወደ ጤናው ሊመልስ የሚችልበት ኃይል የለም። በቃ
ታውቂዋለሽ ሁሉን ነገር ልዑል ምን እንደሆነ ማን እንደሆነ ከእናት በላይ ስለ ልጇ ህመም መፍትሄ የምትፈልግ ማንም የለም። እኔም እህቶቹም ወንድሞቹም ከጎን ያለው ሰው በሙሉ ያንቺን ያህል መፍትሄ ሊሆነው አይችልም እና እንድጠነክር ይፈልጋለሁ። አንቺ ብርታት እንድትሆኝ ይፈልጋለሁ። ከዚህ በፊት ያሳለፍናቸው ብዙ ነገሮች አሉ፣ ብዙ አስጨናቂ ነገሮች አሉ። እነዛ ነገሮችንም ተሻግረናል። ዛሬ ደግሞ ነገም እነዛ ነገሮች ተወተን እንሻገራለን ብዬ አስባለሁ። እንድትበረች ይፈልጋለሁ። የልዑል እህትም የነበረውን ነገር ተመልክተሻል መቼም። የመጀመሪያ ቀን ሐሙስ ዕለት ነው ነገሮች እንደጀመሩት የነገራችሁኝ። በእርግጥ ሮብም አንዳንድ ምልክቶችን ያሳይ ነበር። ሐሙስ ቀን ደግሞ ይበልጡኑ ስራ ውሎ ሲገባ የነበረው ነገር ትንሽ የሚያስደነግጥ እንደነበረ ነግራችሁኛል፣ አውርተናል ከካሜራ ውጭ እና እንዴት ነበረ የመጀመሪያው ቀን ስታዩ የነበረው ነገር እንዴት ነበረ? በጣም ነበር የሚያስደነግጠው። ግን አሁን ከዛም በላይ ደግሞ ማለት ነው ስለ ሉሌ ብቻ አይደለም እኛ ራሱ ሰላም አይደለንም። ለዛም ነው የጠራሁት። ወደዛ ጉዳይ እንመጣለን። ዛሬ መፍትሄ ሳናስቀምጥ ምናምን አንሄድም እና የነበረውን ነገር የነበረሽ ነገር እንዴት ነበር የሚለውን እንምጣ። የመጣ ቀን በጣም ደስ ብሎን ነበር። እኔ ብቻ ሳልሆን ሁላችንም እዚህ ሲመጣ በጣም ነበር ደስ የሚል። ብዙ ጊዜም አይመጣም እዚህ ቤት፣ ጭራሽ ደግሞ ለማደር መጥቶ አያውቅም እና እዚህ ነው ማድረው ሲል በጣም ነበር ደስ ያለ። ሮብም ሐሙስም እዚህ ግን ሌላ ጊዜ ሲኖር በጣም ነበር ቤቱ የሚሞቀው፣ ደስ ይል ነበር። የሚያወራበት መንገድ በቃ ከኛ በላይ ሁሉን ነገር እሱ ነበር የሚረዳን፣ ከማጅም ከሁሉም በላይ። የዛን ሰሞን ግን ልክ አልነበረም። በቃ የሚያወራበት መንገድ ዝብርቅርቅ ያለ ስሜት ነው የሚያሳየው። ምን ሆኖ ነው? ስራ ቦታ ችግር ተፈጥሮ ነው? ምንድነው? ግራ ገባኝ። በቃ የሚያሳየው ነገር ልክ አይደለም። ስለ ቤት ውስጥ ጠይቀው ምንም የሚመልስልኝ ነገር የለም። ጭራሽ የሆነ ቤት እንዳለው እንደ አዲስ ሰው አንዳንድ ነገሮችን ሳወራው እንደ አዲስ ይሆንብኛል። ምንም እንደማያውቅ በቃ ግራ ነበር ይገባል። አዲስ ባህሪ ነው የሆነብኝ። ሉሌም አይመስልም ሲጀምር። ልጆቹንም ሲቆጣቸው ነበር። ከማይጋም ከኔ ጋር ምንም ሰላም አልነበርም። ግን ከዛ ደግሞ የሆነ ሰላም አይደለም ብዬ ስል ደግሞ የሆነ ሰዓት ደግሞ ተመልሶ ፍቅር ይሆናል። ብቻ በጣም ነበር ግራ እያጋባኝ ነበር። ስለ ቤቱ ምንም የሚያወራው ነገር የለም። ወደ ቤት ስለመሄድም ደስ ይለናል። በጣም ነው ደስ የሚለው እዚህ ቢሆን። ግን ደግሞ ልክ አልነበረም እያወራበት የነበረው መንገድ። ሰው በዛ ልክ ሊቀያየር አይችልም። ጸባዩ፣ ስሜቱ በዛ ልክ ሊቀያየር አይችልም። እና በጣም ነበር የደነገጠው። ያው ከዛ በኋላ እኛም ጋር መጥቶ ነበር። በእርግጥ የነበረው ሁኔታ የልዑል ስሜት ቀስ በቀስ ነው ነገሮቹ እየጠነከሩ የመጡት። አሁን ያለው ነገር በተለይ አሁን ሳምንት ሊሞላው ነው። ያ ነገር ከመፈጠሩ በፊት ነገ ሳምንቱ ይመስለኛል። ያ ነገር ከመፈጠሩ በፊት ጤናማ ነበር በጣም። ቀለበቱን ከማውለቁ በፊት የነበረው ስሜት ምንም አይነት ነገር አላየንበትም። ምንም አይነት ነገር እና አንዳንዴ እኮ ቀለበቱንም እጁ ላይ ማናይበት ጊዜ ነበረ በሚገርም ሁኔታ። አሁን ፈልጎ ማውጣቱ ፈልጎ መጣሉ ያ ስሜት ውስጥ ከተተው እንድንል አደረገን እንጂ 2 ቀን 3 ቀን ወይ ረስቶት ቤት ውስጥ ምናምን የሚያስቀምጥበት ጊዜ ነበር። ከዛ ደግሞ መልሶ የሚያደርግበት ጊዜ ነበር። ግን በነዛ ቀናት ውስጥ እንደዚህ አይነት የስሜት ለውጦች አልነበሩ እና እንድንጠራጠር የሚያደርጉ ነገሮች አሉ። አሁን ቀለበቱን ብቻ ማውለቁ አይደለም እንደዛ ያደረገው እንድንል የሚያደርጉን እንደዚህ አይነት አጋጣሚዎች ናቸው። ምክንያቱም መሀል ላይ ቀለበቱን ያላደረገባቸው ጊዜዎች ነበሩ። አሁን ደግሞ ድንገት ቀለበቱን ስላወለቀ ታመመ እንዲባል የፈለጉ ምናልባት ከኋላ እሱን የበረዙ ሰዎች ሊኖሩ ይችላሉ የሚል ሐሳብ ውስጥ እንድንገባ የሚያደርገን አንዳንድ ምልክቶች አሉ። አሁን በነገርኳችሁ ምክንያቶች ማለት ነው። ግን እነሱን እያጣራን ነው የምንገኘው። ማሚ ከትናንትና ወዲያ ይመስለኛል ያው እኔም ስላልተመቸኝ ነው ያልመጣሁት። አንዳንድ ነገሮችን ማጣራት ስለነበረብኝ አሁን ልዑል ያለበት ነገር ታውቂያለሽ እና
ሁላችንም አንድ ቦታ የምንቀመጥበት ሁኔታ ውስጥ አይደለንም እና ብዙዎቻችን ክፍለ ሀገርም ሁሉንም መፍትሄ ነው እየፈለግን ያለ ነው። በነገራችን ላይ ሌላውንም ከአጎቱንም ከአንዳርጋቸው ወንድምም የሰማነው ከገረመው የሰማነው አንድ እንግዲህ አንቺን ታረጋግጭልኛለሽ አንድ መፍትሄ ሐሳብም አለ። እሱንም በኋላ ላይ ያነሳልሻለሁና ከትላንትና ግን ወደ እናንተ ጉዳይ ከመምጣቴ በፊት ከትላንትና ወዲያ የመጡ ሰዎች ነበሩ እዚህ። ምን ሊያደርጉ ነው የመጡት? ለምን ነበር የመጡት? እነማን ናቸው የሚለውን እስቲ ንገሪ፣ ተመልካቾችን ማወቅ ስላለባቸው። ከትላንትና ወዲያ ሽማግሌ በራን ቋቁጠር ስከፍት ትላልቅ ሰዎች ናቸው። እሺ አንድ ሶስቱ የኔ ዘመዶች ናቸው። ሽማግሌዎቹ ሌሎቹን ደግሞ በቃ ያው ናቸው ብዬ እኔ ወይ እሱ ሊጠይቁ ነው ወይ ምን ሊሉ ነው ብዬ ግቡ ብዬ አስገባዎች። ከዛ የሚያወሩት ሌላ ነገር ሆነ። ምንድን ነው የፈለጋችሁት? ምን እንዲሆን ነው አልኳቸው። እስቲ ቁጭ በይ እናወራሻለን። ቁጭ በይ ቆይ ቡና እናፍላ። አይ ቡናውን ተይውና ቁጭ በይና እናናግርሽ አሉ። የዚህ ዘመዶች ናቸው ጫና የፈጠሩብኝ። ይሻልኩና ቁጭ አልኩ። እኔ ባይገርምህ ሽምግልና ነው የመጡት። እሷ ልጅ የደረሰችው ሽምግልና ነው የመጡት ብዬ አሰብኩ። በኋላ እስቲ ቁጭ በልሽ ምንድን ነበር? ምን ቸግራችሁ ነው? ከኔ የምትፈልጉት ምን ነገር አለ ስል ልጅሽ ታሟል አይደል አሉ። አዎ ታሟል። አዎ እሷ ነች የነገረችኝ አሉ። አንዷን ዘመዴ ነኝ። እሺ ታዲያ ምንድን ነው? አይ ይሄ ነገር እኮ ከዘር ማንዘር የተወረሰ ነገር ነው። ምኑ? ቀለበቱ። እናሰብ ምን አለበት ቀለበቱን ብታረጊለት? ከዛ ይሄን ሲሉ ብድግ አሉ ሁሉ። እንዴት ነው በአገር ሽማግሌ ብድግ ሲል ለልመና ነው? አዎ እሺ በይን ነው። እሺ በይንና ታርቅ አድርግ። ለምን ልጅሽን አትፈልጊው? ካለ መድኃኒዓለም ምንም አይሆንም። ልጅ ካለ መድኃኒዓለም አሁንም ምንም አይሆንም። በቃ እንዴት ነው በቁጣው ቃል ብሎ ተናግሬያቸዋለሁ። ይሄን ቀለበት ከሚያደርግ አልኳቸው ሞቶ ከዘመዶች ጋር ብቀብረው ይሻለኛል። አያደርግም። በአዳም ልኮ አድርጎ መሞት የለበትም። በዚህ በቀለበት ከሆነ የታመመው ዛሬ ይሙት አልኳቸው። ዛሬው ይሙት። እንደዚህ ጨክነሻ? አዎ ጨክኛለሁ። እሱም ደግሞ ይህንን ነገር አሁን ስለታመመ እንጂ በእንደዚህ አይነት ነገር ህይወትን አውቆ ቢሰማ ይጣላችኋል። አይወድም። እንደዚህ አይነት ነገር በተአምር አይወድም። ይሄ እኔም ደግሞ ድሮ የዚህ ቀለበትን ታሪክ ዋቅ ኖሮ አልኳት 20 ዓመት ሙሉ አስቀምጬ አላደርግለትም። 30 ዓመት እንደ ስጦታ ስለቆጠ እኔ ስጦታ የሰጠው መስሎኝ ከውርስ የተገኘ ነው አይለኝ። እኔ ግልጽ አድርጓል ነገር ከውርስ ሲል እንደ ከአባትና ከእናቱ ያገኘው ቀለበት ከሆነ ብዬ ነው የሰጠሁት። ይሄን 20 ዓመት አስቀምጬ በፍጹም አይሆንም አልኩ። አልሻለኝ። አዎ አይሆንም። ዛሬ መድኃኒዓለም ቅዱስ ሚካኤል ቅዱስ ገብርኤል የገብርኤለት ነው የመጡት። ዛሬ ግደለው። በዚህ አምልኮ የሚገለው ከሆነ ዛሬ ድብን ይበል። ከዘመዶች አልቅሼ ቀብረዋለሁ አልኳቸው። በቃ ጨካንሽ ይሉኛል። 30 አዎ ጭክኛል። ለዚህ ከመጣችሁ እግዚአብሔር ይስጣችሁ። የማይሆን ነገር ነው። እኔ ሽማግሌ አልገፋም። ይሄንን በአዳም ልኮ ደግሞ እናንተ ዘመዶቼ ትፈልጉታላችሁ። ይሄን በአዳም ልኮ ያንቺን ያለሽበት ጭንቀት አይቶ ይመስለኛል። አዎ ስል ለምን ይሄ ልጅ ይበላሻል ብል አይበላሽም። አንቺስ ለምን በዚህ በበሽታሽ ላይ ለምን ትጨነቂያለሽ ብለን የመጣ በፍጹም
አቋም እኔ ማመልከው አና መድኃኔዓለምን ነው። የትም ጸበል የትም ይዞ ተንከራትቼ ቢሞትም እዛው ገዳም ውስጥ ቁጭ አድርጌው እዛው ይሞት። በዚህ ቀለበት ብትመጡብኝ በፍጹም እንጣላለን ብያቸው መጨረሻቸው ነግሬያቸው ነው የወጡት። አሁን እኮ ከማሚ ጋር መግባባት ያቻለው ነገር ይሄ ነው። አሁን እኮ እሱም ያምልክ እኛ ምናምልክ አይደለም እያልን ያለነው፣ ግን ልጁ ያንን ቀለበት ሲያደርግ ይሻለዋል። እንዴ የሚሻለው ከሆነ ደግሞ ለትንሽ ጊዜ ነው፣ ሌላ አይደለም። ልጁ እኮ ሁሉን ነገር እየረሳ ነው። ቀጣይ ደግሞ እኛንም ይረሳናል። ቤቱን ከረሳ ቀጣይ ወደኛ ነው የሚመጣው። ለዚህ ነው አይደለ አንስተሽ ቀለበቱን ያረክሽላት እማዬ። ከዛ በኋላ እንዴት እንደተሻለው አላየሽ? ሰይጣን ያስመስላል። ትላንት ነው ይሄ ነገር የተፈጠረ የነበረው። ተመልካቾቻችን አንድ ያው በቃ ቤተሰቡ ለሁለት ተከፍሏል ማለት ይቻላል። ተመልካቾቻችን በእርግጥ ሁሉም ሰው ሙሉ ቤተሰቡ የልዑል መዳንና የልዑል መመለስ ነው የሚፈልገው። ግን እንደ ሐሳብ ይበልጡኑ የተጨነቁት ለጊዜው ቀለበቱን ያደርግና ይበልጡኑ የነገሩ ያሳሰባቸው ለጊዜው ቀለበቱን ያደርግና ለራሱ መፍትሄ ይፈልግ ነው እያሉ ያሉት። ሌሎቹ ደግሞ አይ በፕሮሰስ ሃይማኖቱ ላይ ጠንካራ ልጅ ነው፣ ስለዚህ ጸበሉንም እየተከታተለ በጸሎትም ነገሩ ይፈታል ብለው ነው ለሁለት የተከፈሉት ቤተሰቦቹ። በትላንትና ዕለት እንግዲህ ትላንት ወዲያ ሽማግሌ መጥቷል ብያቸዋለሁ። ከዛ መሀል ደግሞ ሽማግሌዎቹን እንዲመጡም እያስጨነቀች የነበረችው አንደኛው የልዑል እህት ናት። በእርግጥ በማሚ ዘመድ በኩል ማሚ በምታከብራቸው ሰዎች አክስቷ ናት፣ የማሚ አክስት ናት ይዛ የመጣችው እነዛን ሽማግሌዎች። እነዛ ሽማግሌዎች እንዲመጡ ግን ከፍተኛውን ጫና እያደረገች የነበረችው የልዑል እህት ናት እና ቤተሰቡ ለሁለት ተከፍሏል። የልዑል እህት ቀለበቱን ለጊዜው እንዲያደርገውና ወደ ጤናው እንዲመለስ መፍትሄ ራሱ እንዲፈልግ ነው ፍላጎቷ። ከዛ በኋላ እነዛን ሽማግሌዎች እንግዲህ ማሚ እምቢ ብላ ከሸኘች በኋላ ትላንትና ጠዋት ደግሞ ማሚ ቀለበቱን የደበቀችበትን ቦታ እንዴት እንዳወቀች አላውቅም፣ ቀለበቱን ፈልጋ ለልዑል በተኛበት ታደርግለታለች እና ያው እንቅልፍ አልወሰደውም ነበር አይደል? ከዛ በኋላ ምንድነው የተፈጠረው? እስቲ ቀለበቱን ስታደርጊለት የተፈጠረው ነገር ነበርና አሁንም ከዛ በኋላ ቀለበቱን ካላደረገና መፍትሄ ካልተፈለገ ብላ ያው ቀንም ላይ ትንሽ ግጭቶች ነበሩ። ማታ ወጣም ለመሄድ ሙከራዎችን አድርጋ ነበር። ያው በልመና ነው የተመለሰችው። ትንሽ ግጭቶችም ስላሉ ግጭት አንለውም፣ ያው አለመግባባት ነው። የሁለታችሁም ፍላጎታችሁ የተለያየ ስለሆነ ነው። ግን ዋናው ዓላማው የልዑል መዳን ነው የምትፈልጉት ሁለታችሁም እና በዛ ምክንያት የተፈጠሩ የሐሳብ ልዩነቶች ናቸውና እስቲ ምንድነው የተፈጠረው? ቀለበቱን እንዴት ሳገኘሽው? እንዴት ነው ያደረግሽለት እጁ ላይ? ከዛ በኋላ እንዴት ነው የተፈጠረው የሚለው ከመሆን ሪል ስቴት ለመኖር ቢሉ ለንግድ ተመራጭ በሆነችው መሀል አየር ጤና ኮምፓውንድ አፓርትመንት እና የገበያ ማዕከል እያስገነባ የሚገኘው መሆን ሪል ስቴት ከ249 ሺህ ብር ቅድመ ክፍያ ጀምሮ በ10 ዓመት ቀስ ብሎ የሚከፍሉት 50% ከወለድ ነጻ የባንክ ብድር የተመቻቸላቸውን የመኖሪያ አፓርትመንቶችን ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ እንዲሁም ግንባታቸው 100% የተጠናቀቁ የንግድ ሱቆችን ከ21 ካሬ ጀምሮ ይዞላችሁ ቀርበዋል። ልብ ይበሉ፣ ቀድሞ ለሚመጡ 10 ደንበኞች እስከ 30% የሚደርስ እውነተኛ ቅናሽ ማዘጋጀታችንን ስንገልጽ በታላቅ ደስታ ነው። ለበለጠ መረጃ በ0987 678780 ይደውሉ። መሆን ሪል ስቴት። ሽማግሌዎቹም እንግዲህ እነዛ ትልልቅ ሰዎች ጠራዋቸው። እንግዲህ እኔን እሺ ካላለችኝ ብዬ ማለት ነው። ያው እነሱንም እምቢ አለች። ገብተዋል። ሁላችንም እየተጨነቅን ያለ ነው ለልዑል። እኔ ደግሞ እንግዲህ ከሷ ጋር እንደተስማማው አስመስዬ ቀለበቱን የት ነው ያደረግሽው እንዳገኘው ብዬ ጠየቅኩ። አሪፍ ቦታ ነው ያስቀመጥኩት ብላ ነገረችኝ። ያስቀመጠችበትን? እሺ። ልክ እነሱ መጥተው ልዑልን ከጸበል አስገብተው ሄዶ ነበር። ብቻ ወስጄ አደረኩለት። መጀመሪያ ከማድረግ በፊት ግን ማለት ነው ይኸውልህ ልጁ ራሱን አያውቅም። ክፍሉ ገና ከመግባቴ በፊት ብቻውን እያወራ ነበር። እሺ ከማን ጋር ነው የሚያወራው? ልጁ በቃ ሌላ ታሪክ ውስጥ እየገባ እኮ ነው። አየህ አይደል? ከዛ እኔም ስገባ ደግሞ ምንም በቃ እኔ እንደ እህቱም አይደለም የሚያወራኝ። አያውቀኝም እኮ ሲጀመር። ገባህ? እየተለወጠ ነው ልጁ።
ስለዚህ ግራ ገባኝና አደረኩለት። ከዛ በቶሎ ነበር እንቅልፍ የወሰደው። እኔ በጣም ነበር የደነገጥኩት። ምናልባት ወንድሜን አድናለሁ ብዬ አጣሁት እንዴ ነው ያልኩት። በጣም ነበር የደነገጥኩት። እስከ ቢያንስ 5 ወይ 30 ቢያንስ ብቻ ትንሽ ቆይቷል እንቅልፍ ላይ። እንቅልፍ ወዲያውኑ እንቅልፍ የወሰደው ዳይሬክሽን ትንሽ 1 ደቂቃ ምናልባት 1 ደቂቃ ቆይቶ ከዛ እንቅልፍ ወሰደ። ግን እኔ ሞተ ነበር የመሰለኝ። በጣም ነበር የደነገጥኩት። ምገባበት ሁላ አጥቼ ግን ደስ የሚለው እነማዬ አልነበሩ። ከዛ 5 ደቂቃ ወይ 30 ደቂቃ ብቻ ከዛም በኋላ ነቃ። ልጁ ልዑሌ ተመለሰ፣ ደህና ሆነ ራሱ። በቃ እንዴ የሚያወራው ነገር በቃ የድሮ ልዑሌ ታውቀው የለ በቃ እሱ ሆነ። እንዴ ትንሿ ምንድነው እንዴ ለምንድነው የተኛሁት? ስራ መሆን አልነበረብኝም? አይ ደክሞኛል ብለህ መተህ እኮ ነው። እሺ ቶሎ በይ በቃ። እንዴ ለምንድነው የራበኝ? ሌላ ጊዜ ምግብ ራሱ ተለምኖ ነው። ተለምኖም አይበላም። ማሚ ታውቃለች። ምግብ ሰጠሁት። ግራ ገብቶኝ ደነገጥኩ። በጣም ነው ደስ ያለኝ። ምግብ ሰጠሁት በላ። አረ በቃ ተልነስ። አይ ደክሞኛል ብለህ እኮ ነው የተኛው። እሺ አሁን ስልኬ ሴት አለ ምናምን ሲለኝ አይ ቢሮ ትተኸው ነው የመጣው። እሺ እንዴ ምንድነው በዚህን ሰዓት ተኝቼ አላውቅም ምናምን ነገር እያለ በሰላም በቃ በሰላም ልጁ ተመለሰልኝ ብዬ ደስ ብሎኝ እያወራሁ ማሚ መጣችና እንግዲህ ነገሩን በጠበጠችው። ቀለበቱን አወለቀችበት። ከዛ በኋላ ኢሚዲየትሊ ነው የተመለሰው። ትንሽ 1 ደቂቃ ከዛ በቃ ተመለሰበት። ስለዚህ እኔ እኮ ያልኩኝ ያለሁት ምንድነው እኔ ሉሌ አሁንም ቢሆን መንፈስ እንዲይዘው ፈልጌ አይደለም እኮ ግን ደግሞ ቀለበቱን ስላረገና ቀለበቱን ስላላረገ ብቻ መንፈስ ይወጣለታል ማለት አይደለም። ገብቶሃል? በቃ ለትንሽ ጊዜ ራሱን ይወቅ ልጁ። ቀለበቱን ያድርግ። ገብቶሃል? ቀለበቱን ያድርግና ከዛ ራሱን ይወቅ። ራሱን ካወቀ በኋላ ራሱ ይወስን። አዎ ራሱን ያወለቀው እኮ መጀመሪያ። ግን ደግሞ ቢሆንም አሁን እንደዚህ መሆን የለበትም። ልጁ በኋላ ቢያብድብኝስ እንዴ? እኔ እህቱ እኮ ነኝ፣ እሷ እናቱ ብትሆን አስቤለት ነው። ገብቶሃል? እኔ ደግሞ ይሄን እያየሁ እንዴት ነው የምኖረው? እሺ ወንድሜ እኮ ነው። ማን አለ ማድረግ የለብሽም። እንዴት መሰለሽ እሱ የስራ ጫና አለበት። ክው ሲል የሆነ ነገር አድርገውት ነው። በቀለበቱ አይደለም። ለምን ተሻለ? የሚደነው እሱ ሰይጣን ያታልለ። ይሄን ወቂ አንቺ ገና አልገባሽ። በሃይማኖታችን እንጽና። በሃይማኖታችን ከጸናን ልዑሌን በሰላም ታገኛለሽ። አሁንም ሌላ እንመን እኮ አይደለም ማለት ያው ነው። ይሄንን ቀለበት ካረኩላት እንደውም አርቄ ጥለዋለሁ ነገር አርቄ ጥለዋለሁ። ወይን ገዳም ይዤ ሄጄ ለአባቶች ይሄ ነው ይሄን ቀለበት ሲያረግና ሲያወጣ ነው። እስቲ አባቶች ብዙ ያውቃሉ። ጸበል ሲጠመቅ ለአባቶች እጅ ሰጠዋለሁ ቀለበት። ምክንያቱም ኃይልና ጉልበት የለውም። የሰይጣን ኃይል ጉልበት የለውም። ገባሽ? ያ ነገር መንፈስ ነው ብለዋል። ያ ማን ነው የሚሉ ሰውዬ ዳንኤል የሚሉ ሰውዬ እሱ ነው የሚያድነው። ከሱ ሌላ የሚያድነው የለም ማለት። እስኪ እንደሚያድነው ቀለበቱን አውልቄበት ይሄ ልጅ ካልዳነ እኔ ሃይማኖትም አይኖረኝም። እሺ አዎ በፕሮሰስ እኮ ይድናል እኮ። አይድንም። ይሄ አጉል ጫና ነው። እኔ ሳላቅ የጫንኩበት ልጅ ደግሞ ምን ዘም ስል የሆነ ነገር አቅምሰው ያው እስከዛሬ ያደረገው አይደል? ቋንቋ ሲል አላየሽው? ጸበሉን ሲጠጣ እማዬ አሁን እኮ ሌላ እኮ አይደለም። በጣም ብዙ አመት አድርጎታል አይደለም? አሁን 1 ቀን ወይ 2 ቀን 1 ሳምንት 2 ሳምንት አደረገው አላደረገው? በፍጹም ተመልሼ አልጨማለቅም። ተመልሼ ይሄን ቀለበት አስደርጌው አልጨማለቅም። እግዚአብሔር ብዬሻለሁ። የሰጠኝ እሱ ነው። ልንገርሽ የሰጠኝ እሱ ነው። እስከዛሬም በጣም በክብር ቦታ ያኖረልኝ ከስንት ማት ያወጣልኝ እሱ ነው። አሁንም ደግሞ ለሰይጣን አሳልፎ እንደማይሰጠው አውቃለሁ። ማየ እኛም እናውቃለን እኮ። ቆይ ልጅሽን አስፈልጊው እንደ አንቺ ቆይ ይድናል ነው የምትይው? ይድናል። በዚህ በቀለበት ከሆነ አሁንም ይሞት ብያለሁ።
ሽማግሌዎችም እንዲህ ነው ያልኳቸው። በዚህ በቀለበት ተሸንፎ የሚሞት ከሆነ አሁንም ይሞት። መሞት ብቻ እኮ አይደለም ይበላሽ። በዚህ በቀለበት ከሆነ ቀለበቱን አሁን ነገ ጸበል ስንሄድ እዛ ገዳም ሰጠዋል። እኛ ምንም መብት የለንም እንዴ? በቃ እዚህ ቤት ውስጥ ቆይ። ይሄ መብት አይደለም። ይሄ ከሰይጣን ጋር መሟገት ነው። ይሄ መብት አይደለም። መብት አይደለም እንዴ? ከሰይጣን ጋር መሟገት ነው። ይሄ አንድ ቆርቆሮ ቀለበት እዚህ ውስጥ ገባና እንዴት ነው? አሁን እኮ ኃይል የለውም፣ ስልጣን የለውም። ያው እንዲህ ነው ለማለትም ትንሽ አስቸጋሪ። ስልጣን የለውም። ሚካኤልን ታውቃለህ እኮ አሁን እኔ ሁሉም ሰው ልክ እንዳልሆነ እኮ ያውቃል። አንድ ነገር በቃ ይሄ ባዕድ አምልኮ እንደሆነ ለምሳሌ ብዙ ነገሮችን እኛ ብዙ ታሪክ እንደውም ሚካኤል ልንገርህ ልዑሌ መታመሙ ለነዛም ሰዎች ምስክርነት ይናገራል። ድኑ ብዙ በዚህ በቀለበት ፈርተው ተጨናንቀው ለሚኖሩት ምስክርነት ያቀርባል፣ ይመሰክራል። የልዑል እናት ምን አለች ትምኛላችሁ? የምታዩ ሁሉ ድኖ ይመሰክራል። በቅርብ ቀን ጠብቁ። ማሚ ከአንቺ ውሳኔ አሁን እኛም አንወጣም፣ ግን ያው በሁለታችሁ መካከል ደግሞ ያለው ማታም ተነስቼ ካልጠፋው እያልሽ ነበር። አንቺም ልክ አይደለም። ያው እናትሽን ትንሽ መስማት አለብሽ። ተነስቼ ካልጠፋው እያልሽ ነበር። አንቺም በጣም የሆነው ሁለታችሁም ነበራችሁ የደወላችሁልኝና እንድመጣ። ግን ነገሮች በእንደዚህ አይነት መልኩ መቀጠል አለባቸው። መስማማት የለብንም ወይ? እኛ መስማማት የለብንም። አዎ አሁን እየመከርክ ይሄ ነገር መጥፎ ነገር ነው። ተነስቼ እጠፋለሁ ካለች እኮ ወንድሟንም ላታየው ነው። ወጣ ነው ይመለሳችኋል። ታደስ እኔ ወንድሜ ቆይ እንደዚህ የሆነ እንዴት ነው የማየው? እንደውም አንቺም ተባብረሽ ከኔ ጋራ በየገዳሙ ይዘን ዞረን እግዚአብሔር ይመስገን እነ ሚኪ ያሉ እውነት ነው የምልሽ፣ እነሱ ነው የሚለፉት በአሁኑ ሰዓት። እነ ሚኪ ያሉ ከነሱ ጋር ሆነሽ ከዚህ ከርኩስ መንፈስ ማውጣት ስንችል እንደገና ተመልሰው ወደዛ ዘቅት ውስጥ ይግባ ማለት እኔ እውነት ነው የምናገረው። እኔ እንጃ በእንደዚህ አይነትም አንቺም ጭንቅላትሽ እንዲመረዝብኝ አልፈልግም። አሁን ያው እሷ ይሄ ከተሰማት ጭንቀት አንፃር ነው። ልዑልንም በእንደዚህ አይነት መልኩ አይተው አታውቅም። በቀደምም እያልኳችሁ ነበር ተመልካቾቻችን፣ የራሳችንን ሰው በተለይ አካላዊ ጉዳት ማንም ሰው አካላዊ ጉዳት ተጎድቶ የራሳችንን ሰው በአቅራቢያችን ያለ ሰው የሆነ ጉዳት ደርሶበት ያላየ ሰው የለምና አካላዊ ጉዳት ሲሆን በቃ በፕሮሰስ በሕክምና የሚጠገን ነገር ነውና እንደሚመለስ ተስፋ አለ። ግን ይሄ አይምሮአዊ ጉዳት አሁን ልዑል የተጎዳው አይምሮአዊ ጉዳት ነው የሚመስለው። በቃ አይምሮውን በትክክል ኮንትሮል ማድረግ አልቻለም። ትውስታው ሙሉ በሙሉ ባይሆንም ተነጥቋል እና ቀስ በቀስ ደግሞ እያየን ባለነው ሁኔታ ቀስ በቀስ እየጨመረ ነው እየሄደ ያለው። ተመልካቾቻችን ያ ነገር አጠገብ ላለ ሰው የሚያስጨንቅ ነው። እህቱን በቃ ተነስቼ ካልጠፋው እያለች ያለችው ለዛ ነው። ቀለበቱን አድርጉለት ደግሞ ሞክራለች ነገሩን እና እህቱም ተነስቼ ካልጠፋው እያለች ያለችው በቃ ለዛ ነውና ግን ልክ አይደለም ነው እኔ ምነው በቃ ቀለበቱ እውነት ለመናገር ቀለበቱን እንዲያደርግ እኔም ፍላጎት የለኝም። ምክንያቱም ከዚህ መንፈስ ሙሉ በሙሉ እንዲላቀቅ እፈልጋለሁ። ያ ጊዜ ደግሞ አሁን ነው ብዬ አስባለሁ። በቃ እግዚአብሔር ጊዜ ቢኖርም አሁን ነው ብዬ አስባለሁ። ምክንያቱም ተመልሶ ወደዛ ነገር እንዲመለስ ፍላጎት የለኝም እኔ። ልዑልን ተሽሎት የሆነ ነገር ሆኖ ተሽሎት ባየው ደስ ይለኛል። ግን በእንደዚህ አይነት የውሸት መንገድ እንዲሆን አልፈልግም። በቃ ሙሉ በሙሉ እንዲላቀቅ እፈልጋለሁ። ሚኪ በቀደም አልተማከርንም? ተማክረናል። ራቅ ያለ ገዳም ሄደን እንቀመጥ። ምክንያቱም እዚህ የተመላለሰ ይሆናል ይሄ ነገር የማይለቀው አጋንንት እኮ እዛ የለከፈ ቦታ ስትመላለስበት አይለቅም። እዛው ገዳም ውስጥ ሄደን እርዱኝ እንውሰደው እዛ ይቀመጥ ብያለሁ አላልኩም? አሁን እምነታችን አንድ አይነት ሆኖ
ከቤት ውስጥም ይሄ የሚወላወል ነገር ይጥፋና ገዳም ይዘነው እንግባ። እንደ 15 ቀን ባልሞላ ጊዜ ውስጥ እንደሚድን እወቅ። ያቺ አሮጊት ምን ብላ ነበር ለማለት ያብቃችሁ። አዎ ይሄንንም ነገር ለመናገር ነው ለተመልካቾች። እንግዲህ ተመልካቾችም በጣም እናንተ በጣም የምታከብራችሁ በጣም የምትወዳችሁ ተመልካቾቻችን ማሚ የሆነ ነገር ስትል እነሱንስ ብናማከራቸው ትላለች እና እያንዳንዱ ነገር ለእናንተ ማሳወቅ ስለምትፈልግ እያንዳንዱ ነገር ለእናንተ መናገር ከእናንተ ጋር መማከር ከእናንተ ጋር መፍትሄ መፈለግ ስለምትፈልግ ነው ዛሬም ጠርታ እንደዚህ አይነት ሐሳቦችን እያነሳችልኝ ያለችው። በሁለቱ መካከል ያለው ነገር በእርግጥ ምንም አልፈርድባትም፣ ግን ልክ አይደለም። በቃ ማሚ ያለችው ነገር ልክ ነው። ማሚን እንስማት ለጊዜው። ማሚን በእርግጠኝነት ትሳሳታለች ብዬ አላስብም። ትክክለኛም ሐሳብ እያነሳች ስለሆነ ማሚን ለጊዜው እናድምጣት። ማሚ የምትለውን ነገር መስማት አለብን ብዬ አስባለሁ። እኔም ቀለበቱን እንዲያደርግ አልፈልግም። ኮሜንት ላይ ደግሞ እስቲ ሐሳባችሁን እናንተም ምንድነው መሆን ያለበት መፍትሄው ምንድነው? ሽማግሌ እስከ መምጣት ድረስ ደርሷል። እዚህ ያድርግ በሚል ደግሞ ቤተሰቡ በእንደዚህ አይነት መልኩ እየታወከ ነው ያለው። የሱ ጤና ማጣት አለ። ገና ሁለታችሁ ደግሞ ሳትስማሙ ስትቀሩ የሚፈጠረው ነገር በቃ ወይ እሱን መንከባከብ አልቻላችሁ ማጠገብ ያላችሁት እናንተ ናችሁ። ሌላውን ሰው በእንዴት አይነት እኔን እንኳን በእንዴት አይነት ሁኔታ እየተመለከተ እንደሆነ የሆነ ሰዓት ይቀየርብኛል የሆነ ሰዓት እናንተ ላይ ግን ቢያንስ መጥፎ ሰው አይሆንም። ራሱን ሲረሳ ራሱ መጥፎ ሰው አይሆንም። ስለዚህ በተቻለ አቅም እናንተ መስማማት አለባችሁ። ምክንያቱም መፍትሄውን ለማምጣት የመፍትሄ አካል ለመሆን አጠገብ ያለ ሰው ቢያንስ መስማማት መቻል አለበት። ሆነ እናንተ ምከሩልኝ እና ማሚንም አንቺ ከዚህ በላይ እንዳታስጨንቂያት። በቃ አሁን የሞከርሽበት መንገድ ያየሽበት መንገድ አለ፣ ግን የሆኑ ነገሮችን ለጊዜው ህመምን እኮ በማደንዘዣ ምናምን ማለፍ ይቻላል አይደል? ፔንኪለሮች አሉ። ዝም ብለህ ለጊዜው ህመምን እንድንረሳ የሚያደርጉ መድኃኒቶች አሉ። ያ ግን ፍጹም ከበሽታው አያድነንም። ዘለቄታዊ የሆነ ህክምና የሆነ ሰው ማግኘት አለበት ከዛ ነገር ለመፈወስ። ሁሌ በማደንዘዣ ሁሌ እንትን በዛ መድኃኒት አይታለፍም። የሆነ ሰዓት ላይ ያስፈልጋል ከዛ ነገር ለመላቀቅ። ስለዚህ መላቀቂያ ጊዜው ደግሞ አሁን ነው ብዬ አስባለሁ። ለምክንያት ነው የሁሉ ነገር የሆነው፣ ለምክንያት ነው። የሚወደው አምላክ በቃ ጠብቆት ነው ጊዜውን ጠብቆ ከዚህ ነገር መላቀቂያ ሰዓት እንደሆነ አምኖ ነው ያስነሳው ብዬ አስባለሁ ጉዳዩን። ስለዚህ ከጎኗ ሆነሽ ልትረጃት ልታግዣት ነው የሚያስፈልገው። አሁን ባንቺ መጥፋትና ባንቺ መኖር የሆነ ነገር መሆን መጨነቅ የለባትም። በዚህ በኩል ደግሞ በሉል መዳንና ለመዳን መጨነቅ የለባትም። በሁለት ልጆች ደግሞ በእንደዚህ አይነት ሁኔታ እንትን ማለት የለባትም። ስለዚህ ከጎኗ ሆነሽ ያንቺ ሐሳብ እንደ ሐሳብ ይዘን እናከብራለን። ያንቺን ሐሳብ እናከብራለን። ከጭንቀት የመነጨ ነው ሐሳብሽ፣ ለወንድምሽ ከማሰብ የመነጨ ነው። ስለዚህ ያንቺን ሐሳብ እናከብራለን። ግን ቀስ ብለሽ አስበሽው አንቺም ጉዳዩን ማን ነው ልክ የሚለውን ነገር ከጎኗ ሆነሽ ሌላ ጭንቀት ሳትሆኝባት ከጎኗ ሆነሽ እንድትረጃት አደራልሻለሁ። እኔም ከዚህ በኋላ እኔም አለው በቃ ጉዳዮቹን እነዛን ነገሮች ተወት ለማድረግ ቪዲዮም ክትትሎቹንም ለመቀነስ እያሰብኩ ነው። በእርግጥ ቪዲዮ ሳይቀረጽ ሌሎች የሥራ ባልደረቦቻችን ጉዳዩን ይከታተሉታል። የደረስንበትን ነገር ደግሞ ሰብሰብ አድርገን ትንሽ ቆይተንም ቢሆን አንዳንዴ ልንጠፋም እንትን ልንልም እንችላለን። እየመጣን ለእናንተ ለተመልካቾቻችን እናሳውቃችኋለን። ማሚ ያንቺ ጸሎት ያንቺ የእምነትሽ ብርታት ልጅሽን ያድንልሻል ብዬ አስባለሁ። በጸሎታችሁ አግዙኝ ተመልካቾች፣ በጸሎታችሁ በየሃይማኖታችሁ ጸልዩልኝ። እኔ አቋሜ ጸበል ነው። ምልክት አለ ጸበል ላይ ወደ ላይ ይለዋል። ይሄ የቀለበቱን ችግር አይመስለኝም። እናንተም እስቲ በጸሎታችሁ አግዙ ነው የምለው። ሚኪዬ ማሚ በጣም አመሰግናለሁ። እንደዚህ ጠርተሽ አክብረሽ ተመልካቾችንም አክብረሽ ስለ ጉዳዩ ልታናገሪኝ ስለፈለግሽ እጅግ በጣም አመሰግናለሁ። አከብርሻለሁ። ለምትሰጫቸው ቦታም በእነሱ ስም ለተመልካቾች ለምትሰጫቸው ቦታ ለምትሰጫቸው ክብር በእነሱ ስም እጅግ በጣም አመሰግናለሁ።
ሲስተርም ጠንከር በይ፣ ከአንቺ ጋር በደንብ እናወራለን። ዛሬ እዚሁ ነው የምውለው። በቃ ልዑልንም ስንከባከብ አንድ ነገሮችን ስናደርግ እንውላለን። በደንብ እናወራለን። ነገር የተፈጠረው ነገር ያለውን ነገር አብሬያችሁ ነው የምውለው ዛሬ። ተመልካቾቻችን እስቲ ያው የተፈጠረው ነገር እያንዳንዱ ነገር አምጥተን ያው እንትን የምንላችሁ በቪዲዮ እናንተ ጋር የምናደርስላችሁ ሀሳብ አስተያየት እንድትሰጡበት ነው። የሆነ ነገር እንድትሉ እንፈልጋለን። በእርግጥ ግልጽ የሆነ ነገር ነው፣ ግን ሀሳባችሁን ብዙ ከኛ ጋር የኖራችሁ እንደ እህት፣ እንደ ወንድም፣ እንደ አባት፣ እንደ እናት የሆናችሁን አላችሁና የእናንተን ሀሳብ መናቅ አንፈልግም። የእናንተን አስተያየት መስማት እንፈልጋለን። ከዚህም በፊት ከብዙ ገደሎች ከብዙ ችግሮች የመለሱን የእናንተ አስተያየቶችና ሀሳቦች ናቸውና ዛሬም የሆነ ነገር እንድትሉን እንፈልጋለን። የልዑል ጤና እንዲመለስ፣ ልዑል ተመልሶ ወደ ስራው እንዲመለስ፣ ካለበት ነገር ከዚህ ከገባንበት ጭንቀት እንድንወጣ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩ። ለወዳጅ ዘመዶቻችሁ ቪዲዮዎቹን በማድረስ ደግሞ ምናልባት የመፍትሄው አካል የሆነ መፍትሄ ይዞልን የሚመጣ ሰው አይጠፋምና ለወዳጆቻችሁ ሼር በማድረግ ቪዲዮቻችንን አድርሱልን። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በጸሎት ሁሌ እንደምላችሁ በጸሎታችሁ በዱዓችሁ አትርሱን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።